ቤዛ እንግዲህ በመጨረሻ ተመልሳ ወደ ቤቷ ልትገባ ነው። ሉላን መስላ ማለት ነው። ሱራፌልና ሳሚ አልፈቀዱለትም። ይሄን ሀሳብ ያመጣ ሳሚ ነበረ። ነገር ግን ሳሚ ሀሳቡን ካመጣ በኋላ በጣም ተጸጽቶ ነበረ። ይሄንን ብሰማ ቤዛ እንግዲህ ሀሳቡን አጸደቀችው ማለት ነው። ማድረግ አለብኝ፣ መግባት አለብኝ፣ ይሄንን ነገርማ መፈጸም አለብኝ በማለት እንግዲህ ሉላ እንግዲህ እኔ አንቺን መስዬ አንቺ የምትፈልጊውን ነገር ላደርግልሽ እችላለሁ ብላት ነበረ። በፍጹም አይሆንም እኔ ነኝ ማድረግ የሚችለው ብላ እንግዲህ እምቢ ብላለች ማለት ነው። ቤዛ ገብታለች እዛ ቤት። እንግዲህ ቤዛ ከገባችን በኋላ እንግዲህ ምን እንደሚፈጠር አይታወቅም። ይሳካላት ወይስ አሳካላትም፣ የፈለገችውን ታደርጋለች ወይስ አታደርግም የሚለው ነገር እንግዲህ የምናየው ይሆናል ማለት ነው። በመጨረሻ እንግዲህ ሱራፌል እና ሳሚ በጣም እንደዚህ አይነት ሀሳብ ማምጣት አልነበረብንም፣ የእብደት ሀሳብ ነው ብሎ በጣም ተጨንቆ ነበረ ማለት ነው። የሉሲ ፍቅረኛ እንግዲህ ወደ ቤት መጥቶ ነበረ። ወደ ቤት ሲመጣ እንግዲህ ሽጉጥ ይዞ መጥቶ ነበረ ማለት ነው። ሳሚን እንግዲህ የት ነው ያለችው? ድንቅነሽ የት ነው ያለችው? በግዴታ ታሳየኛለህ አሁን እያለች እንግዲህ ወደ ቤት ገብተ ማየት ትችላለህ፣ የለችም እዚህ በማለት እንግዲህ ሽጉጥ መዞ ሲያወጣ እንግዲህ ቤዛ አጠገባቸው ነበረ። ደንግጣ እንግዲህ ወደቀችው። ከዛ እሷን ወደ መያዝ ሮጡ ማለት ነው። ከዛ እሱም ሮጦ ወጣ ማለት ነው። በጣም አስተማሪ የሆነ ልበን ጠልጣይ የሆነ ድራማ ነው ይሄ ድራማ ማለት ነው። ሁላቸውም የሚጫወቱት ገጸ ባህሪ በጣም ነው ደስ የሚለው። እንግዲህ ሳሚ እንግዲህ ከመጀመሪያም ጀምሮ ከቤዛ ጎን ነበረ። እስከ ዛሬም እንግዲህ እሷን ነው እያገዛት የሚገኘው ማለት ነው። በመጨረሻ እንግዲህ ሉሲ እና ሳሚ መንገድ ላይ እየሄዱ የሉሲ ፍቅረኛ መተውበት ነበረ ማለት ነው። ሲመጣ ሩቲ በጣም ደንግጣ ነበረ ማለት ነው። ከሳሚ ጋራ ለመደባደብ እንግዲህ ተዘጋጅቶ ገና ሲያያዙ ሳሮን ከኋላ መታ በድንጋይ ጭንቅላቱን መታ ጣለችው ማለት ነው። እንግዲህ ጭንቅላቱን መታ ከጣለችን በኋላ ሳሮን በጣም ተጸጽታ ነበረ ማለት ነው። ከሱ ራሱ ፍቅር ይዞኛል በማለት እንግዲህ ለሉሲ እየተረከችለት ነበረ ማለት ነው። ሉሲ ግን አንቺ ጤነኛ ነሽ? ታምሻል፣ በእርግጠኝነት ታምሻል። ጤነኛ ሰው አትመስኝም። እሱ እኮ ሰው አይደለም አውሬ ነው። ከዚህ ሰውየው እንዴት ነው ፍቅር ሊይዝሽ የቻለ? ወይስ ምን አስበሽ ነው? ምን እያልሽ ነው? በእርግጠኝነት ታምሻል፣ ጤነኛ አትመስኝም በማለት እንግዲህ ብዙ ነገር እያለቻት ነበረ ማለት ነው። ሉሲ እንግዲህ በዚህ መሀል ታናዳለች ማለት ነው። ምናልባትም ከሱ ጋር ተመሳጥራ እኔን አሳልፋ ሊሰጠኝ ትችላለች በማለት እንግዲህ ብዙ ነገር እያሰበች ነበረ ማለት ነው። ሉሲ ደንግጣለች እንደዚህ ስትላት ማለት ነው። ሉሲ እንግዲህ በጣም ነው የተናደደችበት ማለት ነው። አንቺ ጤነኛ አይደለሽም፣ በጣም ታምሻል፣ እንደዚህ አይነት ወሬ እንዳታወሪኝ በማለት እንግዲህ ብዙ ነገር እያወራችው ነበረ ማለት ነው። እንግዲህ እሱ ወደ ሱራፌል ሄዶ ነበረ። ሱራፌል ጋር ደርሶ ነበረ። ከዛ ወደ ዶክተርም ሄዶ ነበረ። ዶክተር ጋር ሄዶ እንግዲህ በጣም ፈርቻለሁ እያለው ነበረ። ቆይ አንተ ምንድን ነው የፈራ? እነፍሳ ምን ነው የፈራ? ወንድ ነኝ ምንም አልፈራም እያልክ አልነበረም ወይ በማለት እንግዲህ ሮቤል ኮስተር እያለ እያናገረ ነበረ ማለት ነው። ካናገረን በኋላ ሰው የመታችኝ ገዳይ የመታችኝ እኔ የመታችኝ ከሷ ፍቅር ዞኛል በማለት እንግዲህ እሱ ይናገራል ለዶክተሩ ማለት ነው። ዶክተሩ ደግሞ አንተ ቆይ ጤነኛ ሰው ነህ? እንዴት ነው ተደብድበ የምትመታ? እንዴት እንደዚህ ሊደረግ ቻለ? እንዴት እንዲህ ሊሆን ቻለ? አንተ ወንድ ነኝ ብለህ ስትፎግር አልነበረም እንዴ? በማለት እንግዲህ ብዙ ነገር እያለ ነበረ አቶ ዶክተር። ሳራ ናት እንግዲህ ከኋላ እንግዲህ የመታችሁ መታ ከመታችሁ በኋላ እንግዲህ በአጋጣሚ ሲተያየ እሱም አፈቀረች እሱም አፈቀረው ማለት ነው። በዚህ መሀል ዶክተር እንግዲህ በጣም ደነገጠ ማለት ነው። ከደነገጠም በኋላ እንዴት እንደዚህ ሊሆን ቻለ? አንተ ድንቅነሽን ነበረ ወዳለው ያልክ አይደለ እንዴ? እንዴት ነው ከሷ ፍቅር ሊይዝ የቻለ? እንዴት ነው እንደዚህ አይነት ነገር ውስጥ ልትገባ የቻልክ? በማለት እንግዲህ አፋጠጠው ዶክተሩ ማለት ነው። እኔ እኮ ድንቅነሽን አፍቅሬ ወድጃ ሳይሆን ማለት ነው የክብር ጉዳይ ነው። ቤተሰቦቻችን ንቁ እኔን ማግባት እምቢ ስላለች ለዛ የክብር ጉዳይ ነው እንጂ እሷን አፍቅራት ወይ ከሷ ፍቅር ዞኝ ወይ እሷን ፍላጎት ኖሮኝ አይደለም በማለት እንግዲህ ለዶክተር ተናገረ ማለት ነው። እንደ አጋጣሚ እንግዲህ ከቤዛ ጋር እየሄዱ መንገድ ላይ አገኛት ማለት ነው። ሲያገኛት እሷ ይመታ ስለነበረች የኔን ሆነ ነገር ሊያደርገኝ ነው ብላ ደንግጣ ነበረ። እንግዲህ እሱም ስላገኛት ደስ ብሎ መንገድ ላይ ቆሞ እያወሩ ነበረ ማለት ነው። ይሄ ድራማ የሚያስተምረው ድራማ ነው ማለት ነው።
ቤዛ እንግዲህ እዛ ቤት ገብታለች። ሉላን መስላ እንግዲህ ይሳካላት አይሳካላት፣ ይሁንለት አይሁንለት የምናውቀው ታሪክ የለም። እንግዲህ ይሳካላት ብዬ ተስፋ አረጋለሁ። ምክንያቱም ሁለቱም መልካቸው በደንብ ነው የሚመሳሰሉ ማለት ነው። ሰዓትና ቀለበት ነው የሚለያቸው እንጂ ሁሉ መልካቸው አንድ ናቸው፣ መንታ ስለሆኑ ማለት ነው። ወደ ሳሚ ቤት ሄዳ ቁጭ ብላ ነበረ እንግዲህ ሉላ። ሳሚ ከውጭ ሲመጣ ሰላም ብሎ ስሟት ቁጭ ሲል ሰዓትም የለም፣ ቀለበትም እጇ ላይ የለም። በዚህ ሰዓት በጣም ደንግጦ ነበረ ሱራፌል ማለት ነው። እንደዚህ መሆን ያልነበረበትም፣ እንዴት እንደዚህ ሊሆን ቻለ? እሷ ከዛ ሰውየው ጋር ከዛ ከተረገመ ሰውየው ጋራ መገናኘት አልነበረበትም፣ እንደዚህ መሆን አልነበረበትም። ለምን እንደዚህ እንደሆነ አላቅም ብሎ ሳሚ እንግዲህ በጣም እየተቆጣ ነበረ። ሱራፌልም እንግዲህ እሷ እዛ ቤት መሄድ አልነበረበትም፣ ከዛ አሁሬ ሰውየው ጋር መገናኘት አልነበረበትም በማለት እንግዲህ ብዙ ነገር እያለ ነበረ ማለት ነው። የሉሲ ፍቅረኛ እንግዲህ ወይዘሮ ዘርፌ ጋር በጥበቃ ሊያስገባው ነው እሱ ማለት ነው። ምክንያቱም እዛ ቤት እነ ሳሚ እንዳይመጡ ማንም ሰው እዛ እንዳይደርስ ነው የሚፈልገው ዶክተር ማለት ነው። ሁሉንም ሰው እዛ እንዳይደርስ እንግዲህ እንዲከላከልለት ነው የሚፈልገው ማለት ነው። እንግዲህ እሱ ሉላ ናት ብሎ ነው የሚያስበው። ቤዛ ናት እዛ ያለችው። አሁን ቤዛ እዛ ቤት ገብታለች ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች፣ እኔ ውድ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? እኔ ያለው ፈጣሪ የተመሰገነ ይሁን። እናንተም ሰላም እንደምትሆኑልኝ ተስፋ አደርጋለሁ። እንዴት ናችሁልኝ? አለው እኔ ፈጣሪ የተመሰገነ ይሁን። ፈጣሪ በያላችሁበት ቦታ ሰላማችሁን ብዝዝት ትርፍርፍ ያደርግልኝ። እንዴት ናችሁልኝ? እግዚአብሔር ይመስገን እኔ ያለው። እናንተም ሰላም እንደምትሆኑልኝ ተስፋ አደርጋለሁ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። በያላችሁበት ቦታ ሰላማችሁን ያብዛልኝ ፈጣሪ። እንኳን ወደ ቤቴ በሰላም መጣችሁ። ቪዲዮ ሲታዩ ሼር፣ ላይክ፣ ሰብስክራይብ አድርጉልኝ፣ አበረታቱኝ። መልካምነት ለራስ ነው። እንኳን ወደ ቤቴ መጣችሁ። ስለምታደርጉልኝ በሙሉ እጅግ ከልብ አመሰግናለሁ። የኔ ውድ ቤተሰቦች ሰላማችሁ ይብዛልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። በአዲስ ቪዲዮ ሲመጣ እንግዲህ ቤዛ ድራማ እንግዲህ በጣም የሚገርም ሁለት መንታ እህቶች በጣም ለማመንም ለማየትም የሚምታቱ እህትማማቾች ናቸው ማለት ነው። በጣም የሚገርም ድራማ ነው ይሄ ድራማ። በጣም እጅግ በጣም ብዙ ነገር ያስተምራል ማለት ነው። አንዳንድ ሰዎች እንግዲህ ከእጃችን ይበሉና ከእጃችን ጠጡና ሁሉም ነገር ያደርጉና መጨረሻ ላይ እኛን ይጎዳሉ ማለት ነው። ከኛ ጋር እጅ እየበሉ ከኛ እጅ እየጠጡ ለእኛ ጉድጓድ ይቆፍሩልናሉ ማለት ነው። አንዳንድ ሰዎች እንግዲህ ብዙ ነገር ያደርጉናል። ይሄ ድራማ እሱን ነው የሚመለከተው ማለት ነው። ከዚህ በፊት እንግዲህ ሳሚ ቤዛን ብዙ ነገር ከልክሏት ነበረ ማለት ነው። እስከ ዛሬ እሷ ነበረ ሲጠብቃት የነበረ። በመሀል እንግዲህ ያቺ ትዕግስት አሳግዳት ነበረ። በዛም በኩል ነበረ ይህንን ሁሉ ሊፈጠር የቻለ ማለት ነው። በአጋጣሚም እንግዲህ አሁን ደግሞ ሌላ ታሪክ ያላሰቡት ነገር ተፈጠረና የቤዛ ንብረት እንዳለ ወደ አክስትዮ ሄደ ማለት ነው። እሱን ለመስመለስ እንግዲህ ቤዛ ደፋ ቀና እያለች ነው ማለት ነው። ቴዳ ገብታለች ማለት ነው። እንደሚሳካላት ተስፋ አደርጋለሁ። እንዴት አድርጋ እንግዲህ ወደ ራሷ እንግዲህ አላቅም እኔ ቤዛ እንግዲህ እንደምታደርገው ሁሉም ነገር እንደምታስተካክለው እንደሚሳካልለት ሁሉንም ነገር ንብረት ወደ ራሷ እንደምታዞር 100% እርግጠኛ ሆና ነበረ ስታወራ የነበረው። እንግዲህ የሚተማመነችበት እንደሚሳካለት ሁሉንም ነገር እንደሚስተካከልለት እንግዲህ እርግጠኝነት ሆና እንደሚሆንለት ነበረ ለነሳሚና ለሱራፌል ስትናገር የነበረ ማለት ነው። ሱራፌል እንግዲህ ምንም ሁሉንም ነገር ቀርቶብን አንቺ ብቻ ደህና እንድትሆኝ ነው የሚፈልገው እያላት ነበረ ማለት ነው። ያሰብኩትን ሀሳብ ማንም ሰው እንዲያስቀይረኝ አልፈልግም። ይሄንን ነገር እዛ ቤት ገብቼ መሳካት አለብኝ፣ ማድረግ አለብኝ። ያሰብኩትን ሀሳቤንማ መተው የለብኝም። ይቻው ሴትዮና ያን የተረገመ ሰውየው መበቀል አለብኝ። እንደዚህማ ንብረቴን እንደወሰዱ መተው የለብኝም። ሁሉንም ንብረቴ መመለስ አለብኝ። ይመለሳል ንብረቴ። እኔ እዛ ቤት ልግባ እንጂ የማደርገውን ነገር አውቃለሁ። ሁሉም ነገር አስተካክላለሁ። ሱራፌል አንተ ምንም እንዳትለኝ፣ ሳሚ ምንም እንዳትለኝ። እኔ ማንም ሰው ሊያሳግደኝ አይችልም። ከዚህ በኋላ ቆርጬ ተነስቻለሁ። እዛ ቤት ገብቼ ንብረቴን ማስመለስ እንዳለብኝ ነው ያለብኝ። ሁሉም
ማድረግ አለብኝ። ከዚህ በኋላ ማንም ሰው ምንም ብለኝ አልሰማውም። እኔ የእናንተንም ፍቃድ አልፈልግም። እራሴ ነው ማድረግ የሚፈልገው። የእናንተንም ፍቃድ የእናንተ ምን እገዛ አያስፈልገኝም። አሁን በዚህ ሰዓት እኔ በዚህ ሰዓት የሚፈልገው ከሉላ ጋር ተገናኝቼ ብቻ ምን እንደሚወራ ምን እንደተባባሉ ብቻ እንድትነግረኝ እንዳይጠፋብኝ እዛ ሄጄ ሉላ እንደሆንኩኝ 100% ነው እንዲያምን ነው የሚፈልገው። ይሄን ብቻ ሉላ ሁሉንም ነገር ታስረዳኝ እንጂ እኔ ከዚህ በኋላ ወደኋላ የሚልበት ምንም ምክንያት የለኝም። ንብረቴን መስመለስ እንዳለብኝ ነው የሚሰማኝ እንጂ ምንም ማድረግ አልፈልግም ከዚህ በኋላ በማለት እንግዲህ ቤዛ ማለት ነው እንግዲህ ንብረቷን እንደምታስመልስ 100% እርግጠኛ ሆናለች። እንግዲህ ቤዝዬ ፈጣሪ ይርዳሽ ነው የምልሽ። ሌላ ምን እልሻለሁ? በጣም ነው ደስ የሚለው ድራማችሁ። ድራማም ቢሆንም የሆነ በቃ የሚመስጠው የሚያስተምረው ነገር አለው ማለት ነው። በጣም ነው ደስ የሚለው ድራማችሁ። በርቱልን። በጣም ደስ ይላል። እንደዚህ አስተማሪ አይነት ትምህርት ያለው ነገር ይዛችሁ ስለምትቀርቡ እናመሰግናለን። በጣም ነው ደስ የሚለው ድራማችሁ ማለት ነው። በዚህ ቀጥሉበት። እንግዲህ ቻናላችሁ ላይ እየገባችሁ ሰፖርት አድርጉት። መልካምነት ለራስ ነው። ከኛ የሚጎል ነገር የለም ማለት ነው። ከዚህ በተሻለ ደግሞ በተላለቅ ስራ በተሻለ ስራ እንደምትመጡልኝ ተስፋ እናደርጋለን። በርቱልን። ሰላማችሁ ይብዛልኝ። የኔ ውድ ቤተሰቦች ዛሬ ይዤ የመጣሁት ቪዲዮ ይህንን ይመስል ነበረ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። ለሰው ልጅ ከምንም በላይ ሰላም ነውና፣ ሰላም ለሀገራችን። ፈጣሪ ከክፉ ነገር ሁሉ ይጠብቀን። ሰላማችሁ ይብዛልኝ በያላችሁበት ቦታ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ፈጣሪ ሀገራችን ሰላም ያድርግልኝ።